ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዛት የምንመለከታቸው የብራድሊ ባርኮላ የፒኤስጂ ቆይታ አልተረጋገጠም እየተባለ ይገኛል። እንደዚሁም ሊቨርፑሎች የሪያል ማድሪድ ተጫዋች የሆነውን ኤድዋርዶ ካማቪንጋን በቅርበት እየተከታተሉት እንደሆነም ተዘግቧል። የርገን ክሎፕም የሰጡትም አስተያየት አለ። እንደዚሁም የዓለም ዋንጫ ጨዋታዎችም ይኖራሉ። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁንም ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማመራ ይሆናል። አብራችሁን ቆዩ። በመጀመሪያም በዓለም ዋንጫ የሚደረጉትን ጨዋታዎች የምንመለከት ይሆናል። የ2026ቱ የዓለም ዋንጫ የምድብ ጨዋታዎች ተጠናቀው በትናንትናው ዕለት የ32ቱ የጥሎ ማለፍ ጨዋታዎች በይፋ ተጀምሯል። ምሽት ላይም ደቡብ አፍሪካ በካናዳ 1-0 ተሸንፋ ከውድድሩ ልትወጣ ችላለች። በዛሬው ዕለትም 3 ጨዋታዎች የሚደረጉ ሲሆን ምሽት 2 ሰዓት ላይ የአሊሰን ቤከር ሀገር የሆነችው ብራዚል ከጃፓን ጋር ሲገናኙ፣ ምሽት 5 ሰዓት ተኩል ላይ የፍሎሪን ቪርትስ ሀገር የሆነችው ጀርመን ከፓራጓይ ጋር የሚገናኙ ሲሆን ሌሊት 10 ሰዓት ላይ ኔዘርላንድ ከሞሮኮ ጋር የሚገናኙ ይሆናል። በዚህ ጨዋታ ላይም የሊቨርፑል ተጫዋቾች የሆኑት ቨርጂል ቫን ዳይክ፣ ኮዲ ጋክፖ፣ ራያን ግራቨንበርግ ሀገራቸውን ይወክላሉ ተብሎ ይጠበቃል። በተጨማሪም በሊቨርፑል ራዳር ውስጥ የሚገኘው ሞሮኮዊ ያን ቧዲም በዚህ ጨዋታ ላይ በቋሚነት ይሰለፋል ተብሎ ነው የሚጠበቀውና ይህንን ጨዋታ የምትመለከቱት ከሆነ በዛው ይህንንም ተጫዋች እንግዲህ መመልከት የሚኖርባችሁ ይሆናል። በአጠቃላይ በ32ቱ የጥሎ ማለፍ ጨዋታ ላይ እነዚህ 3 ጨዋታዎች በዛሬው ዕለት የሚደረጉ ይሆናል። የትኛውን ጨዋታ የምትመለከቱ ይመስላችኋል? እንደዚሁስ ከነዚህ የሊቨርፑል ተጫዋቾች መካከል ወደ ቀጣይ ወደ 16ቱ የጥሎ ማለፍ ጨዋታ ማን ያልፋል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የቀድሞ የሊቨርፑል አሰልጣኝ የሆኑት የርገን ክሎፕ የሰጡትን አስተያየት ነው የምንመለከተው። በትናንትናው ዕለት ከኢኤስፒኤን ጋር ቆይታ አድርገው ነበረ። በዚህ ቆይታቸውን በሰጡት አስተያየት ሊቨርፑሎች በ2024/25 የውድድር ዘመን ላይ የፕሪሚየር ሊጉን ዋንጫ በማንሳታቸው በጣም ደስተኛ ነበርኩኝ። በቀጣዩ ሲዝን በ2025/26 የውድድር ዘመን ግን መጥፎ የሚባል የውድድር ዘመንን ነው ያሳለፉት። እንደዛ ለምን እንደተፈጠረም እርግጠኛ አይደለም። ማንም ሰውም ደግሞ በዛ የውድድር ዘመን ደስተኛም አይደለም። ነገር ግን ደግሞ በስተመጨረሻ የሻምፒዮንስ ሊግ ተሳታፊ መሆን ይችላል። ያም እንግዲህ እንደ አንድ ስኬት መቁጠር ይኖርብናል እና አሁን በቀጣይ ሲዝንም እንግዲህ በሻምፒዮንስ ሊጉም በፕሪሚየር ሊጉም ዋንጫ ለማንሳት ይፎካከራሉ ብዬም እጠብቃለሁ። አሁን ላይ እንግዲህ አዲስ አሰልጣኝ ቀጥሯል። አንቶኒ ኢራዮላ ደግሞ ልክ እንደ አርነ ስሎት ጎበዝ የሚባል አሰልጣኝ ነው፣ ምርጥ የሚባል አሰልጣኝ ነው። ነገር ግን ደግሞ የእሱን የጨዋታ አስታይል ቡድኑ ላይ እንዲተገበረው ከተፈለገ ጊዜ ሊሰጠው ይገባል፣ ትዕግስት ሊኖረን ይገባል። የራሱን ያጮት ስታይል ከተገበረ በኋላ ጀጅ ማድረግ እንችላለን። እስከዛው ድረስ ግን እድል ልንሰጠው ይገባል የሚል አስተያየታቸውን ሰጥተዋል። አያይዞም በሰጡት አስተያየት የተጠናቀቀው የ2025/26 የውድድር ዘመን ለሊቨርፑል በጣም አስቸጋሪ ነበረ። በተለይ ደግሞ የውድድር ዘመኑ ከመጀመሩ በፊት ዲያጎ ጆታ ህልፈቱን መስማታችን አይዘነጋም። እንደዚህ አይነት ነገሮች ደግሞ ሁልጊዜም ቡድኑ ላይ ተጽዕኖ ይኖራል። በጣም ከባድ ነው እንደዚህ አይነት ነገሮችን ሃንድል ማድረግና በእነዚህና በተለያዩ ምክንያቶች መጥፎ የሚባል ሲዝንን አሳልፏል። ነገር ግን አሁን ላይ ያ ሲዝን አልቋል። ከዚህ በኋላ ወደ ኋላ የምንመለስበት ነገር የለም። ቀጣይ የሚመጣው የ2026/27 የውድድር ዘመን አዲስ ሲዝን ነው። በዚህ አዲስ ሲዝን ላይ ደግሞ የተሻለ ነገርን ለማምጣት እንቅስቃሴ ማድረግ ይኖርባቸዋል የሚል አስተያየታቸውን ሰጥተዋል። በመቀጠል የምንመለከተው ሙንዶ ዲፖርቲቮ ይዞት የወጣውን ዘገባ ነው። በዚህ ዘገባ መሰረት ሊቨርፑሎች የሪያል ማድሪድ ተጫዋች የሆነውን ኤድዋርዶ ካማቪንጋን በቅርበት እየተከታተሉት ይገኛሉ እያለን ነው። ሊቨርፑሎች በዚህ የክረምቱ የዝውውር መስኮት አንድ የመሀል ሜዳ ተጫዋችን ያመጣሉ ተብሎ ነው የሚጠበቀው። በተለይ ደግሞ በዋነኝነት 6 ቁጥር ቦታ ላይ መጫወት የሚችል የተከላካይ አማካኝን ወደ ቡድናቸው ይቀላቅላሉ ተብሎ ይጠበቃል። እናም ይህንን ቦታ ለማጠናከርም የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከዚህ ቀደም በወጡት መረጃዎች መሰረት ሊቨርፑሎች ዮዋን ቧዲን፣ ላሚን ካማራ እንደዚሁም ሌሎች ተጫዋቾችንም እየተመለከቱ እንደሆነ ሲናገሩ ነበረ። አሁን ላይ ደግሞ ሙንዶ ዲፖርቲቮ ዞት በወጣው መረጃ መሰረት ኤድዋርዶ ካማቪንጋንም በቅርበት እየተከታተሉት እንደሆነ ነው እየተናገረ የሚገኘው። በዘገባውም አያይዞ እንደተናገሩት ከሆነ ሪያል ማድሪዶችም ይህንን ተጫዋች በ60 ሚሊዮን ዩሮ ለመሸጥ ፈቃደኛ እንደሆኑ ነው እየተናገረ የሚገኘው። ኤድዋርዶ ካማቪንጋን ላለፉት 5 ዓመታት በሪያል ማድሪድ ቤት ሲጫወት የተመለከት ነው ተጫዋች ነው። እንደዛም ቢሆንም ግን ገና 23 ዓመቱ ላይ ነው የሚገኘው። በ18 ዓመቱ ነበር ሪያል ማድሪድን መቀላቀል የቻለው። ከዛ ጊዜም ጀምሮ በጣም ጥሩ የሚባል እንቅስቃሴን የሚያደርግም ተጫዋች እንደሆነ መመልከትም እችለናል። በእርግጥ በቅርብ ጊዜያቶች ውስጥ በ6 ቁጥር ቦታ ላይ አይደለም እየተጫወተ የሚገኘው። በአመዛኙ በክንፍ ተከላካይ መስመር ቦታ ላይ ሲጫወት እየተመለከት ነው የምንገኘው። በተለይ ደግሞ ሪያል ማድሪዶች በጉዳት ባስቸገራቸው ሰዓት የተለያዩ ቦታዎች ላይ እንዲጫወት የሚያደርጉት ኤድዋርዶ ካማቪንጋ
ካማቪንጋ ነው። በነዛም ቦታዎች ግን ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። ከዛ በተጨማሪም ከኳስ ጋር ምቾት የሚሰማው ነው። እንደዚሁም ደግሞ ጫናዎችን መቋቋል የሚችል ተጫዋች ነው። እንደዚሁም በአንድ ኳስም ደግሞ የጨዋታ ሪትምንም መቀየር የሚችል ተጫዋች ነውና በእነዚህ ምክንያቶች ተጫዋቹ ላይ ፍላጎት እንዳሳዩ ነው እየተነገረ የሚገኘው። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ቢያደርጉም ራሱ ለሊቨርፑሎች ትልቅ ፈተና የሚሆነው ራሱ ኤድዋርዶ ካማቪንጋ እንደሆነ ነው እየተነገረ የሚገኘው። አሁን ላይ በወጡት መረጃዎች መሰረት ኤድዋርዶ ካማቪንጋ ከሪያል ማድሪድ የመልቀቅ ምንም አይነት ፍላጎት የለውም። በአዲሱ አሰልጣኝ በሆኑት በጆዜ ሞሪኖ ስርም ለቦታው መፋለም ይፈልጋል፣ ቦታውን ማስጠበቅ ይፈልጋል። እናም ከሪያል ማድሪድ መልቀቅ አይፈልግም። ለተወካዮቹም ለኤጀንቶቹም ማንኛውም የሚመጣ ጥያቄን እንዳይቀበልም ነግሮታል ነው የተባለ የሚገኘውና በሪያል ማድሪድ ቆይቶ ለቦታው መፎካከር፣ ቦታውን ማስጠበቅ ይፈልጋል። ለረጅም ዓመታትም በሪያል ማድሪድ ለመቆየት ፍላጎት እንዳለው ነው እየተነገረ የሚገኘውና በዚህ የክረምቱ የዝውውር መስኮት የትኛውም ክለብ ቢመጣም ከክለቡ ይለቃል ተብሎ አይጠበቅም። ሊቨርፑሎችም ይህንን ተጫዋች ለማስፈረም ፍላጎት ቢኖራቸውም ሪያል ማድሪዶችም ተጫዋቹን ለመሸጥ ፈቃደኛ ቢሆንም ኤድዋርዶ ካማቪንጋ ግን በዛው በሪያል ማድሪድ በመቆየቱ ምክንያት በዚህ የክረምቱ የዝውውር መስኮት ላይሳካ እንደሚችል ነው እየተነገረ የሚገኘው። ነገር ግን ሊቨርፑሎች አሁንም ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኙት። ምናልባት ሀሳቡን የሚቀይር ከሆነ በተለይ ደግሞ ከጆዜ ሞሪኖ ጋር ተነጋግሮ ክለቡን ለመልቀቅ የሚወስን ከሆነ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በመቀጠል የምንመለከተው ብራድሊ ባርኮላን የተመለከተውን ዘገባ ይሆናል። ትናንትና ምሽት ላይ ዴቪድ ኦርሲን ይዞት በወጣው ሰበር ዜና መሰረት ያንዲ አሜንዲ በዚህ የክረምት የዝውውር መስኮት አርቢ ሌፕዚግን የሚለቅ ከሆነ ቀጣይ መዳረሻውን ፒኤስጂ ማድረግ እንደሚፈልግ ነው እየተነገረ የሚገኘው። እናም በዚህ የክረምት የዝውውር መስኮት ፒኤስጂን የሚቀላቀል ከሆነ እንደዚሁም ደግሞ ፒኤስጂዎችም አካሎችን ለማስፈረም እንቅስቃሴ እያደረጉ ነው የሚገኙትና እነዚህ ሁለት ተጫዋቾች ወደ ፒኤስጂ የሚያመሩ ከሆነ ብራድሊ ባርኮላ ከፒኤስጂ ሊለቅ ይችላል ስላችሁ ነበረ ትናንትና ምሽት ላይ በሰራውላችሁ ፕሮግራም። ካልተመለከታችሁት መለስ ብላችሁ እንድትመለከቱት በአክብሮት እጋብዛለሁ። አሁን ላይም እንግዲህ የወጡትን መረጃዎች ስትመለከቱ ይህንን ነገር በደንብ የሚያጠናክሩ ናቸው። በተለይ ደግሞ ቤን ጃኮብስ ይዞት በወጣው መረጃ መሰረት የብራድሊ ባርኮላ የፒኤስጂ ቆይታ እስካሁን ድረስ አልተረጋገጠም። ሊቨርፑሎች ደግሞ እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ከያዟቸው የተጫዋቾች ዝርዝር ውስጥም ከፍተኛ ደረጃ ላይ ከተቀመጡት ተጫዋቾች መካከል አንደኛው ብራድሊ ባርኮላ ነው እያለን ይገኛል። እንደዚሁም ደግሞ ለአርኤምኤስ ስፖርት ላይ ፋብሪክ ሃውኪንስ ይዞት በወጣው መረጃ መሰረት ከሆነ የብራድሊ ባርኮላ የፒኤስጂ ቆይታ እስካሁን ድረስ አልተረጋገጠም። ተጫዋቹም ፒኤስጂ ለመልቀቅ ፍላጎት አለው። በእርግጥ በዚህ ሰዓት ላይ በይፋ ልቀቁኝ ብሎ ጥያቄ እያቀረበ አይደለም የሚገኘው። ነገር ግን በዚህ የክረምቱ የዝውውር መስኮት ፒኤስጂን መልቀቅ ይፈልጋል እያለን ይገኛል። ብራድሊ ባርኮላ በተለይ 2024/25 የውድድር ዘመን ላይ ፒኤስጂዎች የመጀመሪያ ሻምፒዮንስ ሊግ ዋንጫቸውን ባሳኩበት የውድድር ዘመን ላይ በተለይ የመጀመሪያው አጋማሽ ላይ ቀዳሚ ተመራጭ ነው የነበረው። ነገር ግን በጃንዋሪ ዝውውር መስኮት ከቫራስኬሊያን ካስፈረመው በኋላ የፒኤስጂ አራተኛ ተመራጭ እየሆነ ነው የሚገኘው። በዚህ ሰዓት ላይ እንግዲህ ከሱ ቀድሞ ዴምቤሌ፣ ዲዛሪዱዌ እና ከቫራስኬሊያ ነው በሉዊስ ኤንሪኬ እየተመረጡ የሚገኙት እና ያንዲ አሜንዲ ደግሞ የሚፈርም ከሆነ ምናልባትም ብራድሊ ባርኮላ አምስተኛ ተመራጭ ሊሆን የሚችልበት ከፍተኛ እድል አለና በዛ ምክንያትም ፒኤስጂን መልቀቅ እንደሚፈልግ ነው እየተነገረ የሚገኘው። ሊቨርፑሎችም እንግዲህ ከዚህ ቀደምን በወጡት መረጃዎች መሰረት አሁን ላይ ከሚመለከቷቸው ተጫዋቾች መካከል አንደኛው ብራድሊ ባርኮላ ነው። እንደውም ከጥቂት ቀናቶች ምናልባትም ከጥቂት ሳምንት በፊት ምናልባት ሊቨርፑሎች ያንዲ አሜንዲንና ብራድሊ ባርኮላን በአንድ የክረምት የዝውውር መስኮት ሊያስፈርሟቸው ይችላሉ የሚሉ ነገሮችን ስንሰማ ነበረ። ነገር ግን አሁን ላይ ያንዲ አሜንዲ ፒኤስጂን መቀላቀል ፈልጓል። እናም ፒኤስጂን የሚቀላቀል ከሆነ ደግሞ ምናልባትም ሊቨርፑሎች ብራድሊ ባርኮላን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ነው እየተጠበቀ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም ብራድሊ ባርኮላ ላይ ፍላጎት ያላቸው። ሌላኛው የእንግሊዝ ክለብ የሆነው አርሰናልም ብራድሊ ባርኮላ ላይ ፍላጎት እንዳለው ነው እየተነገረ የሚገኘው። እንደዛም ቢሆንም ግን ከአርሰናል ይልቅ ሊቨርፑልን ይመርጣል ተብሎ ነው የሚጠበቀው። በተለይ ደግሞ አርሰናሎች በዚህ ሰዓት ላይ ሞርጋን ሮጀርስን ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። ሞርጋን ሮጀርስን የሚያስፈርሙት ደግሞ 10 ቁጥር ቦታ ላይ እንዲጫወትላቸው ሳይሆን በዋነኝነት በግራ ክንፍ ቦታ ላይ እንዲጫወትላቸው እንደሆነ ነው እየተነገረ የሚገኘውና ይህንን ተጫዋች የሚያስፈርሙት ከሆነ ምናልባትም ብራድሊ ባርኮላም ወደ አርሰናል ላይ ያቀና ይችላል እና ብቸኛው ምርጫው ሊቨርፑል ሊሆን የሚችልበት እድል እንዳለ ነው እየተነገረ የሚገኘውና ሊቨርፑሎች ያንዲ አሜንዲን ባያሳኩ እንኳን ራሱ ብራድሊ ባርኮላን ሊያስፈርሙ እንደሚችሉ ነው እየተነገረ የሚገኘው። እና በቀጣይ ቀናቶች ውስጥ እንግዲህ ምናልባትም ሊቨርፑሎች ፈጣን የሆነ እንቅስቃሴን አድርገው ብራድሊ ባርኮላንም ሲያስፈርሙ ልንመለከት የምንችልበትም እድል እንዳለ ነው እየተነገረ የሚገኘው። በእርግጥ በዚህ ሰዓት ላይ ሊቨርፑሎች ብራድሊ ባርኮላን ብቻ አይደለም እየተመለከቱ የሚገኙት፣ ሌሎችም የክንፍ ተጫዋቾችን በቅርበት እየተከታተሉ ነው የሚገኙትና የያንዲ አሜንዲ የዝውውር ሂደት አለመሳካቱን ተከትሎ ምናልባትም በቀጣይ ጥቂት ቀናቶች ውስጥ ወይም ደግሞ በቀጣይ አንድ ሳምንት ውስጥም አንድ ተጫዋችን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። በአጠቃላይ ግን በዚህ የክረምቱ የዝውውር መስኮት ሊቨርፑሎች በቀኝ ክንፍ
የሚጫወት አንድ ተጫዋችን ማምጣታቸው አይቀርም። የትኛውን ተጫዋች ያመጡታል የሚለውን ግን አብረን የምንመለከት ይሆናል። እናንተስ በብራድሊ ባርኮላ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? በተጨማሪም ሊቨርፑሎች የአንዲያሜንዲን የማስፈረም ሂደቱ አለመሳካቱን ተከትሎ ለቀኝ ክንፍ የአጥቂ ስፍራ ቦታ ምን አይነት መፍትሄን መጠቀም አለባቸው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።